አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል፣ ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይሄን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ላንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው።
ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ። ለመመራት ትሰናዳለህ። ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተትህ ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣
ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰ ላለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። 20 ሰዓት ከማሰብ 20 ደቂቃ ሞክሮ ሰርቶ ማየት የለውጥ ቁልፍ ነው። ስለ ነገ ማሰብ፣ ስለ መጪው ጊዜ መጨነቅ፣ ምን ይውጠኛል፣ ምን ሆናለሁ ብሎ መብሰልሰል አቅምን ከማመናመንና ስሜትን ከመግደል ውጪ አንዳች የሚያመጣው ነገር የለም። የፓሬቶ መርህ ወይም ፓሬቶ ፕሪንሲፕል 20-80 ይህንን ይላል። የምታደርገው 20% 80% ውጤት ያስገኝልሃል። በቀን ውስጥ በጣም ረጅም ሰዓት መስራት አይጠበቅብህም። ትንሿ ጥራት ያላት ተግባር ቀንህን ማድመቂያ፣ ውጤትህን ማሳያና ከግብህ ማድረሻ መንገድ ናት። የዛሬ ዕቅድህን ካወቅከው በፍጥነት ወደ ተግባር ግባ። ምንም ለውጥ የማያመጣው ሐሳብና ጭንቀት ላይ ጊዜህን አታባክን። ይብዛም ይነስም እርምጃ ቆሞ ከማብሰልሰል ይሻላል። ለዘመናት አንድ ቦታ ቆሞ መቅረት የቦታውንና የሰውየውን ውህደት ያሳያል። በፍርሃት የምትታሰረው ምቾት ውስጥ እንደሆንክ የሚሰማ ከዚህ የተሻለ ስፍራ ያለ የማይመስል የሚመጥን ቦታ ይህ እንደሆነ የምታስበው ከስፍራው ጋር በፈጠርከው የጠለቀ ግንኙነት ወይም ኢንቲሜሲ ነው። አዎ ጀግናዬ፣ ነገ በመዳፍህ ነው። በበዛ ሐሳብ ሳይሆን በጠራ ጥረት የምታስተካክለው፣ በበዛ ጭንቀት ሳይሆን በጥቂት ወሳኝ እርምጃዎች የምታሳምረው አንድ ቦታ በአንድ አይነት አቋም በተመሳሳይ ተግባር በፍሬ አልባ እንቅስቃሴ ሳይሆን ስፍራን በመቀያየር ሐሳብን ወደ መሬት በማውረድ በቆራጥነት ወደ ተግባር በመግባት እያንዳንዱን ቀናት ተጽዕኖ ፈጣሪና ውጤታማ በማድረግ ያንተን ሕይወት የሚመለከተው የግል ዶሴ ጋንና መክፈቻው ቁልፍ ሁሌም በእጅህ ነው። ማንም መጥቶ በራስ ላይ የዘጋኸውን በር አይከፍትልህም። የለመድከውን ጨለማ አይገፍልህም። ለሚያስፈልግህ ብርሃን አያጋልጥህም። ወደሚጠቅምህ ለውጥ አይመራህም። መክፈቻ በእጅህ እስከሆነ ድረስ
በርህን ከፍተህ ውጣ። የለውጥን አየር አጣጥም። ከእድገት ብርሃን ጋር ተመቻች። በየዘርፉ ለሕይወት ወሳኝ መሆንህን በተግባር አሳይ። አዎ፣ ከባድ መንገድ አለ። ሾህ የበዛበት፣ በአሜኬላ የታጠረ፣ የማያፈናፍን፣ በእያንዳንዱ እርምጃ ዋጋ የሚያስከፍል፣ ለትችት የሚያጋልጥ፣ ወደ ታች እየኮረኮመ ጫናዎችን የሚያበዛ፣ ለተለያዩ ፈተናዎች የሚያጋልጥ። እንዲሁ ቀላል መንገድ አለ። ሁሉ በእጅ ሁሉ በደጅ እንደሆነ እንዲሰማን የሚያደርግ፣ የዛሬ ምቾት ዘላለማዊ እንደሆነ የሚያሳምንን፣ ለራስ ብቻ በልቶ ማደር የሕይወት መርሃችን እንዲሆን የሚፈልግ፣ አቅማችን የተወሰነ፣ ኃይላችን የተገደበና ከኛ በላይ ለሌሎች መድረስ፣ ሌሎችን መመገብ እንደማንችል የሚያሳስበን ቀላልና ዋጋ ቢስ መንገድ አለ። አንዳንዶች እነርሱ ባሉበት ጨለማ ቤታቸውን ዘግተው በተቀመጡበት ፀሐይዋ መጥታ በሩን ከፍታ ብርሃንን እንድትለግሳቸው ይፈልጋሉ። ነገር ግን ይህ ሁሉ ሊሆን አይችልም። ብርሃን ይገባ ዘንድ በራቸውን እስካልከፈቱ ድረስ በምንም አጋጣሚ የፀሐይዋ ብርሃን ፈንጣቂ ጨረር ወደ ቤታቸው ሊገባ አይችልም። ልብህን ለለውጥ ካልከፈትክ፣ ትኩረትህን እድገት ላይ ካላደረግ፣ ሐሳብህን በትንሹ መኖር ካልጀመርክ፣ ሕልምህን መፈለግ ካልጀመርክ፣ ምንም ነገር በርህን አንኳኩቶ ከተኛህበት ሊያነቃህ አይመጣም። ንቃትን ተለማመድ። ጥራት ያላት ወሳኝ እርምጃን አዘውትር። ከዛሬ ጀምረህ ነገህን ወደ መስራት ተሸጋገር። ጫናው አይቀርም፣ ሸክሙም አይቀልም፣ ጭንቀቱም አይጠፋም። ብቻ ለሁሉም መድኃኒቱ መንቀሳቀስ መቻል፣ መቀየር መቻል፣ አንድ ነገር ማድረግ መቻል ነው። በውጥረት የተሞላ ሕይወት፣ አጣብቂኝ የበዛበት ጉዞ ከጅምሩ ከባድ ነው፣ አሰልቺ ነው፣ ፋታ አይሰጥም፣ ውስጥን አያረጋጋም። በሐሳብ ከማበድና በተግባር ከመውደቅ የትኛው እንቅልፍ ይነሳል? በእርግጥም ሐሳቡ ማብቂያ ስለሌለው እንቅልፍ መንሳቱ አይቀርም። አድርገህ ብትወድቅ ትነሳለህ። በሐሳብ ግን መውደቅ የለምና ሁሌም እያብሰለሰልክ እንዲሁ አንዳች ነገር እየጠበቅ ፍርሃትህን እያስታመምክ በምናብህ በፈጠርከው ገደል እየተሸበርክ በስጋት እንድትኖር ያደርግሃል። መደረግ ያለበት ነገር በጊዜው ካልተደረገ የሚያመጣው ነገር ቢኖር ተደራራቢ ሸክምና ጭንቀት ብቻ ነው። አዎ ጀግናዬ፣ ለውጥ ውበት ነው። በአዎንታዊ ለውጥ ውስጥ ሰላም አለ፣ መረጋጋት ይኖራል፣ አእምሮ ያርፋል፣ ነፃነቱን ያገኛል፣ ወደ ራሱ ይመለሳል። ከራስ በላይ ሁሉን አካታች እርምጃዎችን ለመከተል ያስችላል። በየትኛውም ጤነኛ መንገድ ከመጣ ለውጥ የሕይወት ዘመን ስጦታ ነው። ፈቅደህም ሆነ በግዳጅ ግባበት፣ በረከትን ይዞልህ ይመጣል። ነገር ግን ሁሉም ለውጥ እድገትን አያመጣም፣ ለስኬት አያበቃም፣ የተሻለ ነገርን አያስገኝም። ጥረትን ማቆም ለውጥ ነው፣ ተፈላጊ ለውጥ ግን አይደለም። ያለህበትን ቦታ መቀየር ፈርተ፣ ከጓደኞች መለየት አስጨንቆ፣ የዘውትር ልማድህን መተው አሳስቦ፣ ለራስ መሆን አቅቶ የለውጥን አስገራሚ ውጤት ተውና የተቀየረውን አካባቢህን ለመመልከት ጊዜ ታጣለህ። እድገትን ትፈልጋለህ፣ ነገር ግን ጊዜያዊ ምቾትህ እንዲነካ አትፈልግም። ትልቅ ነገር ትመኛለህ፣ ነገር ግን ለትልቅነት የሚያበቃህን ነገር አታደርግም። ስለ አስደናቂ ሰዎች ማውራት ትወዳለህ፣ ነገር ግን አንተም ማስደነቅ እንደምትችል አታምንም። አዎ፣ አንዳንዴ አብዝተህ የጠላኸው ብሎም የተጠየፍከው ነገር ወሳኙን የለውጥ ሚና፣ የእድገትን ድርሻ ሲጫወት ታገኘዋለህ። አጉል ራስን የማሳነስ ልማድህን ስትታገል
የተሻለ ሰው ሆነ ትገኛለህ። ባልጠበቅከው መንገድ አብዝተ የገፋኸው ነገር እየታገለ ሰው ፊት አቁሞ የድፍረትህ ምክንያት ይሆናል። ምርጫ ማጣት፣ ከጎን ሰው አለመኖሩ፣ የሚረዳህን አለማግኘት፣ ሙሉ ትኩረትህን አንድ ነገር ላይ ብቻ ማድረግ በተወሰነ መልኩ አስጨናቂና ፈታኝ ቢሆንም ፍሬው ግን ያማረና አመርቂ ነው። ችግርን እየተጋፈጠ ለብቻው እየታገለ ሌት ተቀን ፍዳውን እየበላ ያደገ ልጅ በምቾት ካደገው ልጅ በተሻለ ለትልቅ ደረጃ መብቃት ይችላል። የመጣባቸው መንገዶች የጥንካሬው ምክንያት ናቸው። ለውጥን ፈርተ ሸሽተ ተጠይፈ አታስቀረውምና አምነ ለውጤት እንዲያበቃ እንዲያሳድግ ከፍ እንዲያደርግ ፍቃደኛ ሆነ ተገኝ። መምጣቱ ካልቀረ በአዎንታዊነት እንዲጠቅምህ አድርግ። ከማንም የሚለያችሁ ከማንም በላይ ከፍታችሁን የሚጨምርላችሁ አንድ ጥበብ አለ። እርሱም ራሳችሁን ከማንምና ከምንም በላይ ማወቃችሁ ነው። ዕውቀት የታላቅነት መሰረት ነች። ዕውቀት የከፍታው መንገድ ከፋች ነች። ዕውቀት ለለውጥ የመጀመሪያዋ ፈርቀዳጅ ነች። ማንም ስለ ራሱ በጥልቀት የሚያውቅ ሰው ምርጫዎቹ የተጠኑ ናቸው። እርምጃዎቹ በጥንቃቄ የተሞሉ ናቸው። ሐሳቦቹ ከፍ ያሉ፣ ድርጊቶቹም ውጤታማ ናቸው። አሉባልታ አትስሙ። ትርኪ ሚርኪ ነገር ወደ አእምሮአችሁ አታስገቡ። የማይረባ ንትርክ ውስጥ አትግቡ። ራሳችሁን በምታውቁት ልክ ከለላ ሁኑለት። ራሳችሁን በተረዳችሁት መጠን ወደፊት ግፉት። ከባዱን ትግል አታግሉት። ችግር መከራውን አጋፍጡት። ልባችሁን አደንድኑት። ልቦናችሁን አጠንክሩ። ትክክለኛውን አቅማችሁን ካልተረዳችሁ ወደፊት ልራመድ እንኳን ብትሉ አትችሉም። ፍላጎታችሁን ካላወቃችሁ ትልቅ ነገር ላሳካ፣ ሕይወቴን ልቀይር፣ ለሰዎች ልድረስ ብትሉ እንኳን አትችሉም። ሐሳባችሁ እውን ይሆን ዘንድ እቅዳችሁም ይሳካ ዘንድ ዋናውን መሰረታዊ ዕውቀት ወደ ልባችሁ ማስገባት ይኖርባችኋል። አዎ፣ ልባችሁን ክፈቱ። ለራሳችሁ ቀናተኛ ሁኑ። ውስጣችሁን ተረዱት። ልባችሁን አሙቁት። የሚመጣ ሁሉ ሊያውቃችሁ ይሞክራል፣ ነገር ግን ሳያውቃችሁ ተመልሶ ይሄዳል። የሰው ልጅ ረቂቅ ነው። ከርቀቱም የተነሳ አንዳንዴም ራሱ ሰውየው እንኳን ራሱን በጥልቀት ለማወቅ ሊቸገር ይችላል። ዓለም የምታቀርብላችሁን ጌጣጌጥ መመራመር አቁሙ። በሰዎች ከመስመር የወጣ ድርጊት መበሳጨት አቁሙ። የዓለምን አሰራር ለመረዳት መድከማችሁን ተዉት። አእምሮአችሁን በውጫዊው ዕውቀት ዙሪያ ማስጨነቃችሁን አቁሙ። ሁሉም ራስን ከማወቅ በኋላ እንደሚመጣ ተረዱት። አሁን ገባችሁም አልገባችሁም፣ አሁን አወቃችሁም አላወቃችሁም፣ በስተመጨረሻ ሕይወት በቀዳሚነት የምትፈልገው የእናንተን ሕልውና ነው። ጨርቃችሁን ጥላችሁ እስክታብዱለት የምትፈልጉት የትኛውም ምድራዊ ነገር ከእናንተ ሕይወት አይበልጥም። አመናችሁም አላመናችሁም ሕይወታችሁን የምትመሩት ራሳችሁን በምታውቁትና ለራሳችሁ በሰጣችሁት ትኩረት ልክ ነው። አዎ ጨቅናዬ፣ ግብ ውስጥ አትግባ። ምንም ቢፈጠርብህ ከሁሉም በፊት የገዛ ስሜትህንና በነገሩ ዙሪያ ያለህን ግንዛቤ ለማወቅ ሞክር። ማንም ያለ አንተ ፍቃድ እንዲጠቀምብህ ካልፈለግ ከማንም በላይ ራስህን ጠንቅቀህ እወቅ። የትኛውም ሰው ከሚያውቅህ በላይ ራስህን የማወቅ ግዴታ እንዳለብህ አስተውል። ውስጣዊ አቅምህን፣ የመረዳት ችሎታህን፣ ክህሎትህን፣ የደስታህን ምንጭ፣ የወደፊት እርምጃህን፣ ከፈጣሪህ ጋር ያለህን ቅርበት፣ ጥንካሬህን፣ ድክመትህን፣
የልብ ፍላጎትህን በሙሉ ጠንቅቀህ ወቅ። ከራስ የሚበልጥ የቤት ሥራ የለህም። ስሜትህን የመግዛቱ አቅም አለ። ምርጫዎችህን የማስተካከሉ ተሰጥኦ አለ። ስህተትን እንደ ስህተትነቱ፣ ጥፋትንም እንደ ጥፋትነቱ ተቀበል። ማራኪ ሆነ ለመታየት ሳይሆን የእውነትም ማራኪ ለመሆን ራስ ላይ ጨክን። ከሰው በላይ ለራስ ታመን። በጥንቃቄ የተጠናን እርምጃ ተራመድ። በእውቀት ላይ የተመሰረተን ተግባር ፈጽም። በጥበብ መንገድም በልበ ሙሉነት ተመላለስ። አንድን ሰው የተራራው ጫፍ ላይ ብንመለከተው ሁሉም ሰው የሚቀናው የተራራው ጫፍ ላይ በመውጣቱ እንጂ ባወጣጡ አይደለም። እንዴት እዛ ይድረስ? ምን ያህል ቀን ይፍጅበት? ስንቴ ወደቀ? ስንቴ ተነሳ? የማንም ጉዳይ አይደለም። ሰው የሚቀናው አስቀድማችሁ ባለፋችሁት ስቃይ ሳይሆን በስተመጨረሻ በምትጎናጸፉት ድል ነው። ብዙ ሰው ደስታችሁን ይመኛል፣ ነገር ግን ከዛ በፊት ምን ያህል ጨለማ ጊዜ እንዳሳለፋችሁ ማወቅም አይፈልግም። ብዙ ሰው ስኬታችሁን ይናፍቃል፣ ነገር ግን ስኬታማ ለመሆን ያደረጋችሁትን ከባድ ነገር ለማድረግ ፍቃደኛ አይደለም። ሕይወት በምኞት ብቻ የምትሳካ አይደለችም። ሁሉም በየደረጃው ሥራ ይፈልጋል። ሕልምን ሲተኙ ብቻ መመልከትና ቆሞ የስኬታማ ሰዎችን ሕይወት መመኘት አንድ ናቸው። ሁለቱም በምናብ ወደምንፈልገው ስፍራ ይወስዱን ይሆናል እንጂ በፍጹም በተጨባጭ እዛ አያደርሱንም። ዓለም የሕልመኛ እጥረት የለባትም። ምድር የባለ ራዕይ ችግር የለባትም። ዋናው ችግሯ ሕልሙን ለማሳካት መስዋዕት የሚከፍል ሰው ነው። አዎ ጀግናዬ፣ ሁሉም ይቀናብሃል። ትንሹም ትልቁም፣ አዋቂውም አላዋቂውም፣ ሰነፉም ብርቱም አንተ የደረስክበትን ከፍታ ይመኘዋል። ነገር ግን ምኞት ብቻውን ያንተ ስፍራ እንደማያደርሰው አልተረዳም። ብዙ ምርጫ ነበረ፣ ነገር ግን ስኬትን ብቻ መርጠሃል። ተስፋ መቁረጥ፣ ጀምሮ ማቆም፣ ሌላ ነገር መሞከር ትችል ነበር፣ ነገር ግን አላደረከውም። ሕልምህን ከደምህ ጋር አስተሳስረኸዋል። ውስጥህን በማይበገር ጽኑ ማንነት አንጸኸዋል። መንፈስህን እስከ ጥግ አጠንክረኸዋል። ይህን ሁሉ ማድረግ የሚችል ያንተ ቦታ አይደለም። አንተ ካለህበት ቦታ የሚበልጥ ቦታ መድረስ ይችላል። የትኛውም የሚያስቀና ሕይወት የሚያስቀናው መጨረሻው እንጂ መጀመሪያው አይደለም። ተቀምጦ መመኘት ተነስቶ እንደ መስራት ከባድ አይደለምና ብዙዎች ይመኛሉ። ጥቂቶች ብዙዎች የሚመኙትን ሕይወት ይኖራሉ። አንድ ጠጠር እንኳን ሳይጥሉ የተሳካ ሕይወት ለመኖር መሞከር ከንቱ የሐሳብ ድካም ነው። አዎ፣ አሸናፊዎች ሁሌም ያሸንፋሉ። ተሸናፊዎች ሁሌም ይሸነፋሉ። ከዚህ የተለየ ሕግ የለም። ማሸነፍ እንደምትችል ከልብህ አምነሃል። ለአሸናፊነት የሚያበቃን ሥራ ሰርተሃል። መክፈል ያለብህን ዋጋ ከፍለሃል። የሚገባህን አሸናፊነት በእጅህ አስገብተሃል። ተሸናፊውም ሽንፈትን መርጧል። በቀላሉ ተስፋ ለመቁረጥ ወስኗል። ጀምሮ ማቆምን ዕጣ ፋንታው አድርጎታል። ከአእምሮው ስሜቱ በልጦበታል። ከዘላቂው ስኬት ጊዜያዊው ደስታ ሚዛን ደፍቶበታል። ከዓላማው ወቅታዊ አጀንዳ ስሜት ሰጥቶታል። በዕቅድ ሳይሆን በስሜት ይጓዛል። ብዙ ይመለከታል፣ ብዙ ያውቃል፣ ነገር ግን ሚዛናዊ ውሳኔ መወሰን አይችልም። ይህ ሰው አሸናፊነት ከባህር ማዶ እንዳለች ደሴት ርቆታል። ምኞት እንጂ እውነታው ሊሆንለት አይችልም። ሕይወት ምርጫ ነች ሲባል ቀላል ምርጫ እንዳልሆነች መረዳት ያስፈልጋል።
ሰው አዝኖልህ እንዲረዳ ከፈለግ ምርጫው ያንተ ነው። በሥራ ተደስቶም እንዲሸልምህ ከፈለግ ምርጫው ያንተ ነው። ምንም የለኝም፣ ምን ላድርግ? ሰው የለኝም፣ እንዴት ብቻዬን ልስራ ካልክ አሁንም ምርጫህ ነው። ባለኝ ጀምሬ ላሳይ፣ ብቻዬን የምችለውን አድርጌ ውጤቱን ልመልከት ካልክም ምርጫው ያንተ ነው። አሸናፊነትን እስከመረጥክ ድረስ ስሜትህን ጥለ በማይናወጠው አቋም እንደምትመራ አስታውስ። የመጡ ይሄዳሉ፣ ያልመጡም ይመጣሉ። ሕይወት በዚህ መንገድ እየተተካካች ትቀጥላለች። አንዱ ሲወድቅ አንዱ ይነሳል፣ አንዱ ሲዝል አንዱ ይበረታል፣ አንዱ ሲከፋ አንዱ ይደሰታል። የዛሬ ሁኔታ ያንተ ማብቂያ ቢመስልህም ለሌላው ግን መነሻው ወይም መንደርደሪያው ሊሆን ይችላል። ዓለም በቃኝ ብትል እንኳን መኖር አቁመ የበይ ተመልካች አትሆንም። በየጊዜው ህመም በሚፈራረቅባት ዓለም ህመምህን እያስታገዝክ ልብህን እያደነደንክ ውስጥህን እያበረታህ የመቀጠል ምርጫ ይኖርሃል። የምር ደፋርና ብርቱ ከሆንክ ግን ከማስታገሻው ይልቅ የምትጠቀመው ሁነኛውን ፈዋሽ መድኃኒት ይሆናል። ብርታት፣ ጥንካሬ፣ ድክመት፣ ስንፍና እያንዳንዳቸው ሁሌም ምርጫ ናቸው። ወደህ ብርታትን ፈቅደህ ጥንካሬን ባትመርጥ የዓለምን ጦርነት በምን መንገድ ልታሸንፍ ትችላለህ? ህመምህን እንዴት ልትፈውስ ትችላለህ? የብዙዎች ድክመት ምንድን ነው? ስሜታቸው ቢቀየር ውስጣቸው ትንሽ ቢታወቅ ያንን ስሜት ማየት አይፈልጉምና ማስታገሻ ወይም መደበቂያ ፍለጋ ሱስ ወይም ሌላ የማይረባ ነገር ውስጥ ይገባሉ። ስሜታቸውን በሚገባ አዳምጠው ከማከም በላይ እየሸሹትና እያረሳሱት ይበልጥ እንዲገዛቸው ያደርጉታል። አዎ ጀግናዬ፣ ማስታገሻው ይለፍ። ለጊዜው አረጋግቶ ልፍስፍስና ደካማ የሚያደርግ የትኛውም ተግባር ይለፍ። ምንም መጣ ምን ነፍስህን እስካልነጠቀ ሕይወትህንም እስካልቀማህ ድረስ ማለፉና መሸነፉ እንደማይቀር እመን። ጀግና የሚፈጠረው እውነታውን በመሸሽ ሳይሆን ፊት ለፊት ሄዶ በመጋፈጥ ነው። ድል አድራጊነት የሚመጣው በመደበቅ ወይም በመሸወድ ሳይሆን የመጣው ፊት ራስን አጠንክሮ በማቆም ነው። ታምሜያለሁ፣ የሕይወት ፈተና ከብዶኛል፣ ነገሮች እንዳሰብኩት እየሆኑልኝ አይደለም፣ ሕይወቴ በውጥረት ተሞልቷል ብለህ አትታወክ። በየትኛውም ሁኔታ ውስጥ ብትሆን የሁኔታዎች ሁሉ ራስ ወይም ገዢ አንተ እንደሆንክ አስታውስ። ዓለም የጠንካሮች መናገሻ በሆነችበት ጊዜ ራስን እያደከሙና እንደ ልፍስፍስ እየተመለከቱ ንቁና ብርቱ መሆን አይቻልም። ማንም ሁን፣ ምንም ውስጥ ሁን፣ ጠንካራ ካልሆንክ ሁሌም ተጠቂውና ተጨቋኙ አንተ ነህ። ማንም ሁን፣ ምንም ውስጥ ሁን፣ ቶሎ ተስፋ የምትቆርጥ ከሆነ ሁሌም ተሸናፊውና የሚታዘንልህ ሰው አንተ ትሆናለህ። አዎ ሕይወት ቀላል ነች? በፍጹም ሆናም አታውቅም፣ ልትሆንም አትችልም። ነገር ግን አንተ ከበረታ፣ አንተ በራስህ መቆም ከቻልክ፣ ፈተናዎችን ፊት ለፊት ከተጋፈጥክ፣ ተስፋ መቁረጥን ከረሳ፣ መንፈስህን ካጠነከርክ፣ ውስጥህን በሚገባ ከጠገንክ፣ ስሜትህን ከተቆጣጠርክ፣ ወዳ ሳይሆን በግዷ ቀላል ትሆናለች። ምንም ነገር ቢመጣብህ ለሁሉም ነገር መንገድ አለው። አውቀኸውም ይሁን ሳታውቀው ግባበት። ጠንክረህ መውጫውን ከፈለግከው ግን መውጣትህ አይቀርም። ቀስ በቀስ ራስህን ማጠንከር ጀምር።
በሂደት የማይበገር ማንነትህን መገንባትህን ቀጥል። በየቀኑ ራስ ላይ ሥራ። ከጊዜያዊ ማነቃቂያ ወይም ማስታገሻ በተሻለ ዘላቂው መድኃኒት ወይም ጥበብና ዕውቀትን ፈልግ። ንቃትህን ዘላቂ፣ ተነሳሽነትህንም ወጥ አድርገው። ምንም እንኳን ንፋሱ ቢያወዛውዘውም ከመሰረቱ ፍንክች እንደማይለው ጠንካራ ዛፍ መሰረትህን አጥብቀህ ያዝ። ሁሉም አልፎ የሚያልፍልህ ጊዜ እስኪመጣም ጽናት ይኑር። ከየት መጣ? የት ትገኛለህ? ወዴት እየሄድክ ነው? በእነዚህ መንገዶች ሁሉ ምንም ስህተት የለም። ስህተት ጉዞህን በተመለከተ ለራሴ የሰጠኸው ቦታ ነው። የትም ተነስ፣ የትም ተገኝ፣ ወዴትም ተጓዝ፣ ዋናው ነገር እርሱ አይደለም። ዋናው ራስህን ምን ያክል ትቀበላለህ? እስከምን በራስህ ትተማመናለህ? በየትኛው ማንነትህ ትኮራለህ? በየትኛው ስብዕና ይበልጥ ትደሰታለህ? ሕይወትህን በሙላት የምትኖረው መቼ ነው የሚለው ነው። ሕይወት እስካለ ጉዞ አለ። አቅጣጫውም አንተ የመረጥከው ይሆናል። ወደፊት ወይም ወደ ኋላ፣ ወደ ቀኝ ወይም ወደ ግራ። ትልቅ ትርጉም ያለው ሁሌም እንቅስቃሴ ላይ መሆንህ ነው። ወደፊት ለመጓዝ፣ የተሻለውን ለመምረጥ፣ ራስህን ለማግኘት፣ ራስህን ለማብቃትህ ግን ማረጋገጫ ያስፈልግሃል። እችላለሁ ካልክ መቻልህ ይታይ። አደርገዋለሁ ካልክ ማድረግህ ይገለጥ። አሳካዋለሁ ካልክ ማሳካትህ ስሜቱ ይሰማ። ሕይወት ክብደቷን እንድትቀንስ፣ ውስብስብነቷን እንድታጣ፣ አልጋ ባልጋ እንድትሆን አትመኝ። በቀላል መንገድ ተጉዞ ቀላል ሕይወት የሚኖር ሰው የለምና። አዎ ጀግናዬ፣ ለራስህ ምን ሰጠ? ስለ ራስህ ምን ይሰማሃል? እየሄድክ የቆምክ ይመስልሃልን? እየለፋህ ያቆምክ ያክል ይሰማሃልን? ጥረትህ ትርጉም አልባ፣ ድካምህም ድካም ብቻ እንደሆነ ይሰማሃልን? መዳረሻህ ካነሰ ለጉዞ ስሜት ማጣትህ አይቀርም። በትንሽ ግብ ጥረትህ ይገደባል። ባነሰ ራዕይ አቅምህ ይገታል። በወረደ ህልም ማንነትህ ያንሳል። ትግል አድርገህ የምትሰራው ነገር ሁሌም ትግልነቱ ይቀጥላል። ሳይዋሃድ የምታደርገው ነገር ዘወትር ችግርና ክፍተቱ ብቻ ይታይሃል። ያንተ ያልሆነ ነገርም መዘዝ ብቻ ይዞብህ ይመጣል። ራስህ ለማድረግ ስትታገል፣ እንዲዋሃድ ስትጥር ያንተ የሆነውንና እስከዛ ሰዓት ያልሞከርከውን ነገር ትበድለዋለህ። ዋናው ጉዳይ ላንተ የሚሰጥ ስሜት ሆኖ ትኩረትህ ውጤት ከሆነ ቆም ብለህ ማሰብ ይጠበቅብሃል። እየሄድክ ቢሆንም የመሄድ ስሜት ሊሰማህ ይገባል። እየሰራህ ከሆነም የሥራውንና ተከትሎት የሚመጣውን የድካም ጣዕም ማጣጣም ይኖርብሃል። እያንዳንዱ እርምጃ ውስጥ መኖርህን የሚያስታውስ ትርጉም ያለው ነፍስ አለ። አዎ፣ በየቀኑ መንገድ ላይ ስለወጣ፣ በሩጫ ስለተጠመድክ፣ መጓዝህን ስላላቆምክ ብቻ ከመዳረሻ አትደርስም። የጉዞው ስሜት፣ የሩጫ ድካም ትርጉም ያለው መሆኑን ከውስጥ ሊሰማህ ይገባል። ብትሰራው ባትሰራው፣ ብትሞክረው ባትሞክረው፣ በስሜት ላይ ለውጥ የሌለው፣ እርካታን የማይሰጥ፣ ሕይወትህን ነፍስ የማይዘራበት፣ ነፃነትን የማያድል፣ ከገንዘብ ውጪ ትርፍ የሌለው ነገር ውስጥ ራስህን ካገኘ የሕይወት ውስብስብ መረብ ውስጥ ተገኝተሃል ማለት ነው። ንቃትህ ለራስህ ይጠቅምሃልና አመጣጥህን ትተህ፣ ችግሮችህን ረስተህ፣ ድክመቶችህን ወደ ኋላ ብለህ፣ ያለህበትን አጣብቂኝ ወደ ጎን ትተህ በዚች ቅጽበት ስላለህበት የሕይወት ደረጃ ምን እንደሚሰማህ መርምር። ጥቂትም ቢሆን ለሰዎች ሕይወት
ምን እያበረከትክ ነው? ካንተ ብቻ የሚገኝ ምን ነገር አለ? የሚያምርብህ፣ የሚገልጽ፣ የምትሆነው ያንተ የሆነ ነገር ምንድነው? ሕይወት ቅጽበት ናትና ሁሌም አሁን ውስጥ እንድትኖር በአሁን እንድትደሰት የሚያደርግ የሕይወት ስንቅ ያስፈልግሃል። ራሴ የሰጠኸውን ግምት አስተካክል። ማንነትህን ስታስብ በራሱ ደስታን የሚጭር ፈገግታን የሚያድል የሚያኮራህ አይነት ስሜት እንዲሰማህ አድርግ። ዕውቀት ንግግር አይደለም፣ ይልቅ መረዳት ነው። ጥበብ ትንተና አይደለም፣ ይልቅ ማስተዋል መገንዘብ ነው። አዎንታዊነት እንከን ፈላጊነት አይደለም፣ ይልቅ እውነታውን ለማወቅ ሚስጥሩን ለመረዳት ዝግጁ መሆን ነው። በእግዚአብሔር አምላኩ እያመነ በቤቱ እየተመላለሰ ጠዋትና ማታ ስሙን እየጠራ ለሚማጸንና ለሚለምን ሰው አንተ አምላክህን አታውቅም፣ በፈጣሪህም አታምንም፣ እርሱንም እየተቃወምክ ነው ብሎ መፈረጅ ራስን ጻድቅ አድርጎ ሌላውን እንደ ኃጥእ ከመቁጠር አይተናነስም። ስለ ሰዎች የምናውቀው ጥቂት ሆኖ የምንናገረው የምንተነትነውና አብዝተን የምናወራው ግን ብዙ ነው። ዕውቀትን በማውራት ለሚለካ ጥበብንም በመተንተን ለሚተረጉም ሰው ሁሉን በአግባቡ በሥርዓቱ አንብቦ አውቆና ተረድቶ እንዲገነዘብ እድሉን ከመፍጠር በቀር ሌላ ሊደረግ የሚችል ነገር የለም። እግዚአብሔር የሰውን ልጅ በመልኩና በአምሳሉ ፈጠረ፣ የሕይወት እስትንፋስንም እፍ አለበት፣ በእርሱ መንፈስም ሞላው። ምድራዊው የሰው ልጅም የሰማያዊውን አባቱን መንፈስ ተሞላ። ተአምራቱም ያሉት የአምላኩን መንፈስ በአግባቡ መጠቀምና አለመጠቀም መሃል ነው። አዎ ጀግናዬ፣ ብቻህን አይደለም። ትችላለህ ስትባል የሚያስችልህ አምላክ አለ። ታደርገዋለህ ስትባል የሚያስደርግህ ፈጣሪ አለ። ትወጣዋለህ ስትባል በደካማው የሰውነት ባህሪ በተሰባሪው ማንነት ቶሎ በሚያዝነው ስብዕና አይደለም፣ ይልቅ ባንተ ላይ ሙሉ ስልጣን ባለው በፈጠረ በሚያኖርህና ምድር ላይ በሚያመላልስ ያው አምላክ ቅዱስ እግዚአብሔር ፍጹም መንፈስ ነው። ዕውቀትን ጥበብ ያላደረጉ በዕውቀታቸው ይስታሉ። ግንዛቤን ከውስጣቸው ያላስገቡ ባነሰ አስተውሎታቸው ለትችትና ተቃውሞ ይፋጠናሉ። ስለማታውቀው በማውራት ትኩረት ትስብ ይሆናል፣ ብዙ አድማጭም ታገኝ ይሆናል። ነገር ግን የእውነታውን ምንነት ከቶ መደበቅ አይቻልህም። አስተዋይ ልቦና የሚያመዛዝን ሕሊናን ከአምላኩ የታደለ ሰው በሰውነቱ ቅንጣት ትምክህት አይሰማውም። በማንነቱ ፍጹም እንደሆነ አያስብም። ይልቅ ፍጹም የእግዚአብሔር መንፈስ ውስጡ እንዳለ ያውቃል። ትምክህቱ የሚጠፋው ሳይሆን ሕያው ነፍስን ያደለው አምላኩ እንደሆነ በሚገባ ይገነዘባል። አዎ አምላክ በአንተ እንዲመሰገን፣ ፈጣሪህ በአንተ እንዲከብር አብረኸው መስራትህን ከፊትህም እርሱን ማስቀደምህን እንዳትረሳ። ንቁ ትውልድ ብቻውን የሚሮጥ ሳይሆን ከአምላኩ ጀርባ የሚሮጥ በተግባሩ ሁሉ ፈጣሪውን የሚያስቀድም ነው። ላንተ እንዲሰራ ሳይሆን ባንተ ላይ እንዲሰራ የፈቀድክለት የሕይወት ተአምራትህን መመልከት ትጀምራለህ። ከሃይማኖት መምህራኖች ተማር። እምነትህን ከማውራት በተሻለ በሕይወትህ እንዲገለጥ አድርግ። ጻድቅ መስሎ የሚከስህ ሁሉ ጻድቅ አይደለም። ኃጥእ መስሎ የሚከሰስ የሚፈረጅ የሚተች ሁሉ ደግሞ ኃጥእ አይደለም። ፈራጅ እግዚአብሔር እያለ በፍጹም በባልንጀራህ ላይ የፍርድ እጅህን አታንሳ። ልብና ኩላሊትን የሚመረምር አምላክ የሰጠኸውን ስፍራ ያውቃል፣ አዎንታዊነትህን ይረዳል፣
መልካምነትህን ይቆጥራልና በእርሱ መታመንህን እንዳታቆም። አምላኩን ይዞ ያፈረ የለምና በአንድ ሰሞን ተቃውሞ ልብህ አይረበሽ፣ ከመንገድህም አትገታ። ጥያቄው ምንም ይሁን ምላሻችሁን አዘግዩት። ትዕዛዙ ምንም ይሁን በቅድሚያ ስለ ይዘቱ መርምሩ። የመጣውን ወዲያው መቀበል አሊያም ወዲያው መግፋት ከጥቅሙ ጉዳቱ ያመዝናል። ቸኩለው የተቀጡ ብዙ አሉ፣ ቸኩለው ያተረፉም ብዙ አሉ። እንዲሁ በተቃራኒውም ዘግይተው ያተረፉና በዛው ልክ የከሰሩ ሰዎች አሉ። ፍጥነታችሁ ከሁኔታዎች አንጻር ይወሰናል። ስለ ሮጠ ብቻ የደረሰ የለም። በዝግታ ስለተራመደም ካሰበበት ሳይደርስ የቀረ የለም። ችኮላችሁ ለምንድን ነው? ሁሉም ነገር ላይ የምትጣደፉት ለምንድን ነው? ነገሮች አሁኑኑ ካልሆኑ የሚሆኑ የማይመስላችሁ ለምንድን ነው? እርጋታ ውስጥ ያለውን ሰላም ታውቁታላችሁ? ስክነት የሚያጎናጽፈውን ግርማ ሞገስ አስተውላችሁታል? ጥድፍ ጥድፍ አለ ማለት ከምን እንደሚያድናችሁ ታውቃላችሁ? ብዙ ጊዜ ነገሮች ፈጥነው እንዲሳካላቸው የሚያስቡ ሰዎች ከበዛው ፍጥነታቸውና ጉጉታቸው የተነሳ ይወድቃሉ። ውጤቱን ቶሎ አይመለከቱምና ቶሎ ተስፋ ይቆርጣሉ። ሩጫቸው ለውጤት ነውና ወዲያው ተነሳሽነትን ያጣሉ። አዎ፣ ጥድፍ ጥድፍ አትበሉ። ከፊታችሁ ያለውን የውድቀት ገደል አስተውሉ። ተጣድፋችሁ ከምታገኙት የምታጡት ይበዛል። ተረጋግታችሁ ከምታጡት የምታገኙት ይበልጣል። በሰከነ አስተሳሰብ ያልተቃኘ፣ ተረጋግቶ ያልተወሰነ፣ ከመዳረሻው መንገዱን ከውጤቱም ሂደቱን ያላስቀደመ አካሄድ ከስኬት በላይ ለውድቀት የቀረበ ነው። ትንፋሽ እስኪያጥራችሁ የምትጣደፉት፣ እንዲሁ ምንም ፋታ ሳትወስዱ የምትዋከቡት ምን ለማምጣት እንደሆነ አስቀድማችሁ ወቁ። ውጤት ከምታሳድዱ ዕውቀትና ክህሎትን አሳዱ። ሁለቴ አዳምጡ፣ አንዴ ተናገሩ። ሁሉም ነገር ፈጣን ምላሽ እንደማይፈልግ ወቁ። በጥበብ የሚመሩ ማስተዋልን የተካኑ የሕይወት ይዘት የገባቸው ከችኮላ በላይ እርጋታን ይመርጣሉ። ከጥድፊያም በላይ ስክነትን ያስቀድማሉ። በጥድፊያችሁ ልክ የሚመጣ ውጤት፣ በስክነታችሁ ምክንያት የምታጡት ጥሩ ነገር የለም። ዛሬ ዛሬ ብዙዎች ይጣደፋሉ። ብዙዎች ወከባ ውስጥ ገብተዋል። ነገር ግን በውጤታቸው ሲመዘኑ ምንም ያመጡት ለውጥ የለም። አዎ ጀግናዬ፣ እቅድህን ለመናገር አትቸኩል። ራስህን ለማሳወቅ አትፍጠን። ትልቁን ክንውንህን ለመግለጽ አትዋከብ። ነገሮች የሚሻሻሉት በጥድፊያ ውስጥ ሳይሆን በስክነት ውስጥ፣ ሕመም የሚታከመው በችኮላ ሳይሆን በእርጋታ ነው። በአእምሮ ውስጥ የሚዋከበውን ሐሳብህን ያዝ አድርገው። ነገሮች ላይ የሚደርበውን ማንነትህን ግራው። በአንዴ ብዙ ነገር ሞከርክ ማለት ሁሉም ይሳካልሃል ማለት አይደለም። ችግር ብቸኛው የምትሰራበት መንገድ ነው። ብዙዎች አንዴ እስኪወድቁ ድረስ ጥድፊያቸው አይቻልም። አንዴ እስኪሳሳቱ ድረስ የመረጋጋት ዋጋ አይገባቸውም። ቶሎ ቶሎ ያወራ ሁሉ አዋቂ አይደለም። ቀስ ብሎ የሚያወራም አላዋቂ አይደለም። የተደራረቡብህን ነገሮች ደረጃ በደረጃ ቅረፍ። ቦታ የሚፈልጉ ጉዳዮችን በሂደት ቦታ አስይዝ። ጭብጨባን የሚፈልጉ ቀደም ቀደም ይላሉ። ውጤትን የሚፈልጉ ግን ድምፅ አጥፍተው ይሰራሉ። በጥድፊያ ሳይሆን በውጤት ለመታወቅ ሥራ። በወሬ ሳይሆን በተግባር በልጠህ ተገኝ። ሁለት አይነት ሰዎች አሉ፣ የተግባር ሰዎችና የንግግር ሰዎች። አንተም
ከሁለቱ መሃል በአንደኛው ውስጥ መመደብ አይቀርም። የተግባር ሰዎች ሳይናገሩ ያደርጋሉ፣ ተናግረውም ያደርጉታል። የንግግር ሰዎች ግን በቃላቸው ብቻ ሊያታልሉህ ይሞክራሉ። ምላሳቸው እንደ ቂቤ ያቀልጥሃል፣ ተግባር ላይ ግን የሉበትም። በአፋቸው ያልሞከሩት ነገር፣ ያልወጡት ተራራ፣ ያልፈነቀሉት ድንጋይ እንደሌለ ይናገራሉ። በተግባር ግን አንድም እርምጃ ወደፊት አልተጓዙም። ምንም አይነት የተለየ እንቅስቃሴ አላደረጉም። እንደሚወዱ እንደሚያከብሩህና እንደሚያዝኑልህ ይናገራሉ። ነገር ግን ሁሌም ሲያበሳጩ፣ ሲያሳምሙህና ሲንቁህ ይገኛሉ። አንዴ ከአፍ የወጣ ቃል ዕዳ ነው። ለቃል ትልቅ ስፍራ የሚሰጥበት ማህበረሰብ ውስጥ አድገን ቃል አባይ ሆኖ መገኘት ዋጋ የለውም። ቃል ከሚጠፋ የወለዱት ይጥፋ ከሚል አባባል በላይ ለቃል ትልቅ ቦታ የሚሰጥበት ስፍራ አይኖርም። አዎ ጀግናዬ፣ ብዙ አይተ ብዙ ጠብቀ ረጅም ጊዜ ታግሰ ከቃል ውጪ ተጨባጭ ነገር ማግኘት ካልቻልክ አዲስ የተለየ እርምጃ መውሰድ እንዳለብህ ወቅ። በዚህ መንገድ ያሰሩህን በቃል ብቻ የነገሱብህን ዕለት ዕለት በሚያማምሩ ቃላቶቻቸው ሊያታልሉህ የሚሞክሩ ሰዎችን ድምፃቸውን ቀንስ። ከቻልክ ሚውት አድርጋቸው። ተግባራቸውን ብቻ ተከታተል። ማውራትና ማድረግን አንድ ለማድረግ የሚጥር ወሳኙን የህይወት መንገድ የሳተ ነው። የሚታይ ጋድ የወጣ እውነታ ያለው ድርጊት ውስጥ እንጂ ቃል ውስጥ አይደለም። አታላይ ሰው ብዙ ጊዜ የሚጠቀመው ኃይል ያላቸው ውሃ የሚያነሱ ቃላትን ነው። ውሸቱን በንግግር ብቃቱና በማሳመን ችሎታው ብቻ እውነት ሊያስመስለው ይጥራል። አንተ ግን ድርጊቱን ብቻ ተመልከት። አዎ ጀግኔት፣ ከሚደረድርልሽ የሚያማምሩ የቃላት ማዕት በላይ ተግባሩ ላይ አተኩሪ። እድሜ ልክሽን ከተስፋ በቀር ጠብ የሚል ነገር ሳታገኚ መኖር ካልፈለግሽ በቀር የተባልሽውን ሁሉ እንደ እውነትና እንደሆነ ተቀብሎ መቀመጥን አቁሚ። የሚባሉ ነገሮች ምን ያክል እውነት ናቸው? ምን ያክልስ በተግባር ተገልጠዋል? ምን ያክልስ በተባሉት ልክ ተፈጽመዋል? አስሬ እንደሚወድሽ ከሚነግርሽ በላይ መውደዱን የሚገልጽ አንድ ተግባር ቢፈጽም ይበልጥ ተቀባይነት ያገኛል። ደጋግሞ እንደሚታመንልሽ ከሚያወራ መታመኑን ብቻውን ሲሆን ለራሱ ቢያረጋግጥ የእውነትም ታማኝ ያደርገዋል። ባሸበረቁ ቃላት ጋጋታ መታለል አቁሚ። ከቃል በላይ ተግባር ላይ ማተኮር ጀምሪ። እውነታውንም ከድርጊቱ ተረጂ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።